ሀገራት ዘላቂ የሆነ እድገትን ለማስመዝገብ የተለያዩ እቅዶችን ተግባራዊ ያደርጋሉ። ሀገራችን ኢትዮጵያም ይህንን ታሳቢ በማድረግ የተለያዩ ፕሮግራሞችን በመቅረጽ ላይ ትገኛለች። በቅርቡ ተግባራዊ የዋለው አጠቃላይ ሀገራዊ የኢኮኖሚ ማሻሻያም የግብርና ምርት፣ ቱሪዝም፣ የማዕድን ሀብት፣ ኢንፎርሜሽን ኮሙኒኬሽን ቴክኖሎጂና አዳዲስ የኢንቨስትመንት ዘርፎች ላይ ትኩረት አድርጓል። የአምራች ዘርፉም በኢኮኖሚ ማሻሻያው ተገቢውን ትኩረት ካገኙ ዘርፎች መካከል ተጠቃሽ ነው። በዚህ ዘርፍ ከ36 ዓመታት በላይ በመሳተፍ ላይ ከሚገኙት በርካታ አምራቾች መካከል ዋሪት ሙሉ ጥላ ኢንተርናሽናል ኃላፊነቱ የተወሰነ የግል ኩባንያ አንዱ ነው። ዋሪት የተመሰረተው የዛሬ 36 ዓመት ነው። ከተመሰረተ በኋላ የተሰማራበት የነበረው ሌሎች ሴክተሮች ላይ ነበረ። ነገር ግን ከጊዜ በኋላ በተለያዩ ምክንያቶች ወደ ፈርኒቸር ኢምፖርት ማድረግ ውስጥ ገብቷል። ፈርኒቸር ኢምፖርት ማድረጉን ለተወሰኑ አመታቶች ከዘለቀበት በኋላ አገር ውስጥ ማምረት የተሻለ ሪዋርድ ያመጣል ብሎ ስላመነበት ወዚያው ሀገራችን ውስጥ እያመረትን እንገኛለን። ከምስረታው ጀምሮ ረጅም ጊዜ መቆየት ብቻ ሳይሆን ሌሎችም እህት ኩባንያዎችንም ለመመስረት እድሉን አግኝቷል። በጆይንት ቬንቸርም ከሌሎች ከውጭ ሀገር ዜጎች ጋር በመሆን ሌሎችም ድርጅቶችን ከፍቶ እንቅስቃሴ እያደረገ ይገኛል። ሌላውና ከ60 ዓመታት በላይ በአምራች ዘርፍ ላይ የተሰማራውና የቤተሰብ ቢዝነስ የሆነው ዋኪኔ ፉድስ ኮምፕሌክስ ተጠቃሹ ነው። በ3 የተለያዩ ዘርፎች ላይ የተሰማራው ድርጅቱ ምርቶቹን ለተገልጋይ እያቀረበ ነው። ቤተሰብ ተዋርዶ የመጣ ነው። በማኑፋክቸሩ ዘርፍ ኦልሞስት ወደ 60 ዓመት ይሆናል። ከፋሚሊዎቻችን የወረስነው ነው። ካራሜላ በማምረት እነዚህ ሀገር ውስጥ የሚመረቱ ድብልብል ማስቲካዎችን በማምረት ከዛ ነው ተነስተን ወደዚህ የመጣ ነው። አሁን በዋናነት የምናመርተው አንዱ ትልቁ ዋኪኔ የምግብ ኮምፕሌክስ ማለት ዋኪኔ ዱቄት፣ ከዛ በተረፈ ቪክትሪ ውሃ እናመርታለን እና በፕላስቲኩ በኩል ደግሞ ምንቱ ፕላስቲክ የሚባል አለ። ለውሃ አምራቾች ፕሪፎርም ክዳን እናቀርባለን። በተጨማሪም ደግሞ ያው ጥራጥሬዎችን ክሊኒንግ ሰርቪስ እየሰጠንም እኛም ራሳችን ኤክስፖርት እናደርጋለን ወደ ውጪ ቡናን ጨምሮ ማለት ነው። ሀገራችን ኢትዮጵያ ለአምራች ዘርፉ በሰጠችው ልዩ ትኩረት በጉምሩክ ኮሚሽን በኩል የተለያዩ ድጋፎችን ለማድረግ ጥረቶች እየተደረጉ ነው። ዘርፉን ለማበረታታትም አምራቾች የሚያነሷቸውን ችግሮች መለየት አስፈላጊ ሆኗል። ያሰራር ላይ የእውቀት አለመኖር በጣም ትልቅ እንቅፋት ነው ለኛ እና ያንን በተመለከተም ሁሉ ጊዜ ጠባቂ መሆን የለብንም። የመፍትሄው አካል መሆን ስላለብን ዛ ላይ ገዛ እናደርጋለን። የሲስተምን በተመለከተ አንዳንዴ የሲስተም ግሊቾች ሊያጋጥሙ ይችላሉ እና ያ ባጭር ጊዜ መሰራት የሚቻለውን ሂደት ትንሽ ጊዜ ኤክስቴንድ የሚያደርግበት ሁኔታ አለና ሲስተሙ ከአቅሙም በላይ ሆኖ ከሆነ ሲስተሙ ሊገመገም ይገባል ብዬ አስባለሁ። ከአቅሙ በላይ ደግሞ ሳይሆን ሌሎች ኢንፎርሜሽኖች ወደ ሄድ ኦፊስ የማይደርሱበት ሁኔታ አለ ከቅርንጫፍ መስሪያ ቤቶች ድራይፖርት ላይ ማለት ነው እና እነዛን ሂደቶች በቅርበት አድርጎ ሪል ታይም ዳታ ወዲያው የሚደርስበት ማሰራር ቢዘረጋ እኔ ምክሬን ሰጣለሁ። ስነ ስርዓት የሚፈጸምባቸው አካባቢ ላይ አንዳንድ ጊዜ የራሳቸው የሆነ ህግ አላቸውና አንዳንድ ጊዜ የጉምሩክ ዋናው መስሪያ ቤት አይፈታውም። እነሱ ጋር የሚሉትን በጣም ቻሌንጆች የሚገጥመው መኪናዎች በጣም ይጉላላሉ፣ ይቆማሉ። ያ ማለት ምንድነው? ለሴ ሰመራ ላይ ያለው ጉምሩክ የራሱን ዲሲሽን ያደርጋል። እዚህ ጋር ኮምፕሌን ሲደረግም መተም እንትን ስታረግ አንድ ሰው መፍታት ትንሽ ያው ይከብደዋልና ነገሮችን ለመፍታት ወይም ደግሞ እንዲያድርጉ ለማለት በድርጅቶች ወይም ባስመጪውን ደግፈው ለማድረግ ትንሽ ፍራቻ ነገሮች ይታያሉና ዲሲሽን ላይ ህጉ ወጥ የሆነ ለሁሉም ቢሆን ጥሩ ነው ማለት በየብራንቾቹም ስነ ስርዓት የሚፈጸምባቸው እያንዳንዱ እንትኖች አንድ አይነት የሆነ ወጥ የሆነ ነገር ቢኖርና ግልጽ የሆነ ደግሞ ላስመጪውም ግልጽ የሆነ ነገር ካገኘ ቻሌንጅ ማድረግ ይችላል።
ኮሚሽኑ ለአምራች ዘርፉ የሰነድ ማጠናቀቅ ስርዓት፣ የልዩ መብት ኢኮኖሚ አንቀሳቃሽ ተጠቃሚ ስርዓት፣ በዝቅተኛ የስጋት ደረጃ መስተናገድ፣ የድህረ ክፍያ ስርዓትና ሌሎች አገልግሎቶችን እየሰጠ ይገኛል። ከጉምሩክ አብዛኛውን ግሪን ላይት ነን እና የውጪ ፍተሻ እናገኛለን። በተለይ አሁን ሪሰንትሊ በጣም ቀልጣፋ አሰራር ነው ያደረጉት። ብዙ መሻሻሎች አድርገዋል። እኛም በዛ ደስተኞች ነን። ግን የሚቀሩ ነገሮች አሉ። በተለይ እንደዚህ አይነት ምክክሮች ላይ በተለይ ደግሞ የማህበር ስብሰባዎች አመታዊ እንትናችንን በመናደርግበት ጊዜ ይገኛሉ። በተለይ ደግሞ ለማህበራችን አንድ ላይ በቅርቡ ሂልተን ላይ ትሬኒንግ ሰጥተዋል። ምን እንደሚሰሩ ምን ግዴታ የነሱ ደግሞ አገልግሎት አዳዲስ ሪፎርም ያደረጉትን ነገሮች በሚገባ የነዛን ስልጠና ሰጥተዋል። ኦብቪየስሊ በጣም የሚታይ ለውጥ እያሳዩ ነው ያሉት። በጣም ደስተኞች ነን። ኮሚሽን በርካታ አገልግሎቶችን እየሰጠ ይገኛል ለንግዱ ማህበረሰብ ለአምራቹ ግን በተለየ ሁኔታ ልዩ አገልግሎቶች እየሰጠ ያለበት ሁኔታ ነው ያለው። ምክንያቱም ካሉት ከ5 ዋና መርሆቹ የአሰራር መርሆች መካከል የአምራች ኢንዱስትሪ መደገፍ አንዱ መርሆ ስለሆነ በልዩ ሁኔታ የተለየ የስራ ክፍል በማመቻቸት አገልግሎት እየተሰጠ የሚገኝበት ሁኔታ አለ። የውጭ ፍተሻ በመጋዘናቸው ፍተሻ እንዲያገኙ ወደ ጉምሩክ እቃዎቻቸው መግባት ሳይጠበቅ የውጭ ፍተሻ በመጋዘናቸው እየሰጠን ያለንበት ሁኔታ አንዱ አምራች ዘርፉን ከመደገፍ እያደረግን ያለን ነው። እንደዚሁም ደግሞ የካፒታል እጥረት እንዳይገጥማቸው በዋስትና የሚስተናገድ 25% ብቻ ከፍለው ሌላውን በባንክ ዋስትና የሚስተናገዱበት ይህንንም ልዩ ለአምራች ብቻ ያመቻቸ ነው ስርዓት ነው ማለት ነው። እንደዚሁም ደግሞ በየኢንዱስትሪ ፓርኮቹ አደረጃጀቶች ሙሉ አደረጃጀቶች በመፍጠር በቅርበት አገልግሎት የምንሰጥበት ሌላው ከጉምሩክ አንፃር የሚሰጥ ማበረታቻ ነው ማለት ነው። እንደዚሁም የፕሪ አራይቫል የምንላቸው የቅድመ ዕቃ አወጣጥ አገልግሎቶች እነዚህ ሁሉ ለአምራቹ የተመቻቹ አገልግሎቶች ናቸው። የጉምሩክ ኮሚሽን በቅርቡ በሀገር አቀፍ ደረጃ ከሚገኙ አምራቾች ጋር ባካሄደው መድረክ በአምራቹ በኩልም ይሁን በኮሚሽኑ የሚስተዋሉ የአሰራር የሕግና ሌሎች ችግሮችን በመለየት መፍትሄ መስጠት ዓላማው አድርጓል። በቅርቡም በበርካታ አምራቾች ሲነሳ የነበረውና ወደ ሀገር ውስጥ የሚገቡ ዕቃዎችን በተመለከተ ራሳቸው አምራቾቹ በሚያቀርቡት ዋጋ እንዲስተናገዱ ውሳኔ አስተላልፈዋል። እንደ ማህበር ከአባላቶቻችን ጥያቄዎቻቸውን ሐሳቦቻቸውን ተቀብለን አደራጅተን ለጉምሩክ ኮሚሽን እናቀርባለን። ለምሳሌ ከዋጋ ትመና ጋር በተያያዘ በተደጋጋሚ አባላቶቻችን ጥያቄ የሚያቀርቡበት ችግር ነው። እሱን ለረጅም ጊዜ ስናቀርብ ቆይተን ጉምሩክ ኮሚሽን መፍትሄ እየሰጠበት ሄዶ አሁን ደግሞ መጨረሻ ላይ አባላቶቻችን የሚያመጧቸውን ጥሬ ዕቃዎች በአመጡት የህጋዊ ኮመርሻል ኢንቮይስ እንዲስተናገዱ የሚል ደብዳቤ ሰርኩላር ስለተላለፈ በዛ መልኩ እየተገለገሉ ነው። ሌሎችም ከታሪፍ ቁጥር አመዳደብ ጋር በተያያዘ አቤቱታ አቀራረብና ውሳኔ አሰጣጥ ጋር በተያያዘ የሚነሱ ጥያቄዎችን እንደ ማህበር እናቀርባለን። በሰነድ የተደገፈም ሐሳቦችን እና የመፍትሄ አቅጣጫዎችን እንሰጣለን። በዛ አግባብ በቅርበት ነው የምንሰራው። የታሸገ ውሃ እንግዲህ ፒኢቲ ከውጭ ያስመጣል ማለት ማሸጊያውን ማለት ነው የውሃ ማሸጊያውን። ሁለተኛ ጁስ ነው። ጁስ ደግሞ ኮንሰንትሬት ከውጭ ይመጣል። ሶስተኛ የለስላሳ ምርቶች ናቸው። እነሱም ራሱ ኮንሰንትሬት ነው ከውጭ የሚያስመጣው። ሌላው በተያያዘ የቢራ ደግሞ ነን አልኮሊክ የሆኑ ምርቶች ጋር አባሎቻችን ስለሆነ እነሱም ከውጭ ያስመጣሉና እቃዎች ከውጭ ኢምፖርት በሚደረግበት ሰዓት ሲያጨቃጭቀን የነበረው በዋናነት አንደር ኢንቮይስ ነው ተብሎ አምራቾች ላይ የሚጣል ታክስ አለ። ይሄ ደግሞ አምራቹ ኢምፖርት እንዳያረግ እቃዎችን ተገዶ ወደ ነጋዴው እንዲገዛና ይሄ ደግሞ ብሎ የዚህ ኮስት መጨመር ምንድነው ለህብረተሰቡ ላይ ከፍተኛ ተጽዕኖ ያሳድራል ማለት ነው። ጉምሩክ ኮሚሽን በተለያየ ጊዜ በራሱ የህግ ማዕቀፎች አሰራሮችና ደንቦች መመሪያዎች የአምራች ዘርፉን ለመደገፍ የሚያስችሉ የህግ ማዕቀፎች ያሉት ተቋም ነው።
ይህንኑ የህግ ማዕቀፎቻችንን ተከትለን በቅርቡ ደግሞ ጥር 14 2017 ዓ.ም ደግሞ አምራቾች በራሳቸው የግብይት ዋጋ ወደ ሀገር ውስጥ ለሚያስገቧቸው ጥሬ ዕቃዎችና የካፒታል ዕቃዎች በራሳቸው የግብይት ዋጋ እንዲስተናገዱ ያስተላለፍነው ሰርኩላር አለ። በዚህ ሰርኩላር ተፈጻሚነት ዙሪያ ያሉ አሉታዊ ጉዳዮችም ምን እንደሆኑ አብረን መረጃ ለመለዋወጥ እና የበለጠ ደግሞ የአምራች ዘርፉ ለመደገፍ የሚያስችሉ ግብዓቶችን ለማሰባሰብ እንዲያስችለን ተብሎ ታስቦ የተዘጋጀ መድረክ ነው። የጉምሩክ ኮሚሽን የተለያዩ ሪፎርሞችን በማድረግ በአጠቃላይ ለግብር ከፋዩና አምራቾች እገዛ እያደረገ ይገኛል። የአደረጃጀትና መዋቅር፣ የዲጂታል ስራዎች፣ የአሰራር ስርዓት ማሻሻያዎች፣ የህግ ተገዥነት ስርዓት፣ ሌሎችንም ማሻሻያዎች እያደረገ ይገኛል። አብዛኞቹ አሁን የጉምሩክ አገልግሎት በወረቀት አልባ ወይም ደግሞ ኦንላይን ሆኗል። በራሱም የለሙ ይሆናሉ። በሌሎች ተቋማትንም የለሙትን ኢንተግሬት በማድረግ የተሳለጠ አገልግሎት የሚሰጥበት ቁጥጥሩም የዘመነ ለማድረግ ከዚህ አንፃር በርካታ ስራዎችን ሰርቷል። አንዱ የቴክኖሎጂ ስራ ነው። ሌላው መመሪያዎችን፣ አሰራሮችን የማሻሻል ሌላው ነው። እንደዚሁም ደግሞ የገቢ አሰባሰብ ሂደቱ ውጤታማ እንዲሆን የተለያዩ የአሰራር ማሻሻያዎች አድርጓል። ከዚህ አንፃር በገቢ አሰባሰብም የተሻለ ፐርፎርም እያደረገ ያለበት ሁኔታ አለ ማለት ነው። ስለዚህ ወደ 7 የሚደርሱ በትንሹ የህግ ተገዥነትንም ጨምሮ የስትራቴጂክ አጋርነት ከሀገር ውስጥ ከማህበራት ጋር ከአምራች ማህበራት ጋር ሀገር ውስጥ እንደዚሁ አገልግሎት ከመስጠት ከሚያስፈልጉ ተቋማት ጋር ጨምሮ ከውጭ ሀገራትም ጭምር የስትራቴጂክ አጋርነትን በማሻሻል በርካታ የሪፎርም ስራዎችን ከዚህ አንፃር አከናውኗል ማለት ነው። ለዚሁም በተለይ ደግሞ በዋናነት መዋቅርና አደረጃጀት የማሻሻል ስራ ተሰርቷል። በጣም ሰፍቷል። አሁን አደረጃጀቱ በቅርበት ለአምራች ዘርፉ በተለይ ለአምራች ዘርፉ ተደራሽ አገልግሎት ከመስጠት አንፃር አደረጃጀት የማስፋት ስራ ተሰርቷል። እንደዚሁም ብቁ ባለሙያና አመራር ከማፍራት አንፃር የኤክሰለንስ ሴንተርን ከመክፈት ጀምሮ በርካታ የማሻሻያ ስራዎች የመዋቅር ተከናውነዋል በጉምሩክ። ኮሚሽኑ ባካሄደው ምክክርም አሁንም እየተነሱ ያሉና መፍትሄ የሚፈልጉ ጉዳዮችን በመድረኩ አስተያየት ተሰጥቶባቸዋል። የኮሚሽኑ ከፍተኛ አመራሮችም ምላሽ ተሰጥቷል። እንደ ቅሊንጦ አይነት ሌሎች 13 ኢንዱስትሪ ፓርኮች አሉ ተብለዋል። የፋርማው አልሞላም። 3 4 5 ፋብሪካዎች ናቸው ያሉት። ሌላው ወዳው ይሞላል። ለምን እንደው የፋርማው የማይሞላው? አንደኛ ከፍተኛ ዕውቀት የሚጠይቅ ነው። ሁለተኛ ከፍተኛ ተደራራቢ ቁጥጥር ያለበት ሴክተር ነው። ከጉምሩክ ቢወጣ ሌላ ተቆጣጣሪ ያለ ለምሳሌ አንድ ሌላ ምርት የሚያመርት ያጠፋትን መጨረሻ ያመጣትን እስከ መጨረሻ ድረስ የት እንዳደረሰ የሚጠየቅበት የራሱ ተቆጣጣሪ ደግሞ አለ። የመድኃኒት ቁጥጥር፣ የዓለም አቀፍ ተቆጣጣሪ አካላት እነዚህ ነገሮች ስለሆኑ በዚህ ምክንያት ከፍተኛ የጥራት ቁጥጥር የሚደረግበት በመሆኑ እንደው በፍጥነትና በልዩ ሁኔታ አይተው ቅሊንጦ ቶሎ የሚሞላበትን የእኛን ሁኔታ ተሞክሮ ብዙዎች ሊመጡ ይችላሉ። ፋርማ ውስጥ የሚገቡ ሰዎች በጣም ረጅም ጊዜ ያስባሉ፣ ከመጡ ደግሞ አይወጡም። ነገር ግን ለማምጣት በጣም ከፍተኛ የትግልና ስራ ይጠይቃልና አንድ ላይ ሆነን ይሄንን አሁን ባዶ ሆኖ ያለውን የቅሊንጦንም አብረን እንድንሞላ ያስፈልጋል። ማሽነሪ በአገር ውስጥ ሲመረት ከውጭ ሀገር ጥሬ ዕቃ የምናመጣው ከ10 እስከ 20% ብቻ ነው የምንፈልገው። አንድ ማሽነሪ 100,000 ዶላር ነው ይመጣል ቢባል ግፋ ቢልኛ የምናመጣው ዕቃ ከ10,000 እስከ 20,000 ዶላር ብቻ ነው። ስለዚህ መንግስትን እንደግፋለን ማለት ነው። ብዙ ደግሞ ጥሬ ዕቃ የሚያመርቱ ኩባንያዎች ሲበረታቱ እዚሁ እርስ በርስ እየተገበያየን ስናመርት ራሳችንን ኢትዮጵያ ራሷን ትችላለች ማለት ነው በቴክኖሎጂ። ስለዚህ በዚህ ረገድ መንግስት ትልቅ ትኩረት እንዲሰጠው እንፈልጋለን። ለምን ያደጉ ሀገራት ይህንን ዘርፍ ፕራዮሪቲ ሰጥተው ነው። ጀርመን ብትሉ፣ አሜሪካ፣ ቻይና የፈለገ ሰው ብትሉ ይህንን ሴክተር ፕራዮሪቲ ሰጥተው ነው አገራቸውን ያሳደጉት። ለኛም መንግስት ፕራዮሪቲ እንዲሰጠን እንጠይቃለን። እንደው አሁን ባለው ሁኔታ በጣም ለማምረት እየቻልን አይደለም። ካልቻነ ደግሞ ምንድነው ማበረታቻ ነገሮች 2 ዓመት 3 ዓመት በጣም አምራቾች ተለይተው ያሉባቸውን ችግር ታይቶ በዘርፉ ላይ በየክላስተሩ ያሉ ነገሮች ስላሉ እነሱ ተለይተው በምን አይነት ሁኔታ ድጋፍ ሊደረግልን ይገባል። ምክንያቱም ምንድነው እኔ አሁን ለምሳሌ የኔ ድርጅት በአገራችን አሁን ትልቅ ምንዛሪ ከሚወስድባት እንትን በሆቴል ዘርፉ ላይ
ትልልቅ ሆቴሎች ላይ የሚሰሩት በዚህ በስቴንለስ ስቲል የሚሰሩትን እቃዎች ነው ላለፉት 16 ዓመት ሰራ የቆየው በዚህ ውስጥ ምንድነው አግሮ ፕሮሰሲንግ አሉ የወተት አለ የነዚህ ምግብ ማቀነባበሪያዎች አሉ የተለያዩ ፕሮሰስ የሚደረግባቸው ማሽነሪዎች አሉ ለነዚህ ደግሞ ምንድነው አገር ውስጥ አንድም አምራች የለም ሙሉ ለሙሉ ከውጭ የሚመጡ እቃዎች ናቸው እነዚህ ከውጭ ለሚመጡት እቃ በጣም ብዙ ምንዛሪ የሚፈልጉ ማሽን እናምጣ ብንል ማሽኑም ለዛ ውድ ነው ሮ ማቴሪያሎቹ በጣም ውድ ናቸው እንደገና እነዚህ ጊር ሞተሮች ምናምንላቸው ራሱ እዚህ ሀገር የሉም ፓምፖቹ ሁሉም ስቴንለስ ስቲል ነክ ነገር ስለሆኑ ምናልባት በዚህ ዘርፍ ላይ ብዙም ያልተሰማራበት ሁኔታ ስላለ እንደው በምን አይነት ሁኔታ እየታሰበ ነው በመድረኩ የተነሱ ሐሳቦች መልካም ተሞክሮችን ለማስቀጠልና አሁንም የሚስተዋሉ ችግሮችን ለመፍታት ትልቅ አስተዋጽኦ ይኖራቸዋል ተብሎ ይታመናል ኮሚሽኑ በየጊዜው የሚያደርጋቸውን ለውጦች ለተገልጋዮች ለማሳወቅ ቀጣይ ጥረቶች ይደረጋሉ መልካም ስራዎች በተሰሩ ቁጥር ያው መልካም ነው ብሎ አምራቹ ይገልጻል ምስጋናውን ይገልጻል እንዲበረታታ እንዲቀጥል ያለውን ስሜት ያለውን ፍላጎት ይገልጻል ይሄን አይተናል በብዙ መልክ በሌላ በኩል ደግሞ በጣም በርካታ የሆኑ የአምራቹን ዘርፍ የሚደግፉ የጉምሩክ ማበረታቻዎች አሉ በመድረኩ ያየሁት እነዚህ በርካታ የአምራቹ ዘርፍ የሚደግፉ አሰራሮች በበቂ መልክ ወደ እነሱ ተደራሽ ያልተደረጉባቸው ሁኔታዎችም ለመመልከት ችያለሁ ለምሳሌ እንግዲህ በዝቅተኛ የታሪፍ ስርዓት የመስተናገድ በፈጣን የጉምሩክ አገልግሎት የመስተናገድ በዝቅተኛ ስጋት የመስተናገድ በወንድ መጋዘን በወንድ ዳምራች መብቶችን የመስተናገድ ዲፈርድ ፔመንትን የመስተናገድ አድቫንስ ሩልን የመስተናገድ የመሳሰሉት በጣም በርካታ ፓኬጅ ያለው ብዙ ጥቅሞችም ያሉት የኢንሴንቲቭ ፓኬጆች አሉ በጉምሩክ በኩል የተዘጋጁ ለአምራች ዘርፉ ማለት ነው ስለዚህ እነዚህን ኮምፕሬሄንሲቭ በሆነ መልክ እንዲረዷቸው ቀጣይነት ያለው የግንዛቤ ማስጨበጫና በተለያዩ ጽሁፎቻችንም እና ዌብሳይቶቻችን በብዙ መልክ ተደራሽ ማድረግ የሚገቡን አሉ ማለት ነው ጉምሩክ ከፍተኛ የሆነ የቴክኖሎጂ ምርታ ሂደት ውስጥ ነው የሄደ ያለውና በተለይ አሁን ሲንግል ዊንዶውን የኢትዮጵያ ከስተምስ ማኔጅመንት ሲስተምን የኢትዮጵያ ዋጋ ተመን ስርዓትን የካርጎ ትራኪንግን የስማርት ቦርደር ኮንትሮል የመሳሰሉት በጣም በርካታ የቴክኖሎጂ አስፔክቶች አሉ አቅሞች አሉ እነዚህ በአንድ በኩል ዕውቀት ፈልጋሉ ከስተምስ ዘንድም አምራቹም ዘንድ ዕውቀት ፈልጋሉ ዕውቀቶቹ መወሰድ አለባቸው በተለያየ ስልጠና መወሰድ አለባቸው የራሳችን ማድረግ አለብን ምክንያቱም ይሄም አስቻይ ሁኔታ በመፍጠር ፍጥነት በማረጋገጥ የታመነ አገልግሎት በማረጋገጥ ታማኒ የሆነ አገልግሎት ለማረጋገጥ አቅሙ በጣም ትልቅ ስለሆነ የቴክኖሎጂ አስቻይነት በዚህ ደረጃ እነሱም ዝግጁ ሆነው በስልጠና ለመውሰድ በተለያየ መልክም ለመረዳት ዝግጁ መሆን አለባቸው አኮርዲንግሊም ተግባራዊ ማድረግ መቻል አለባቸው በእኛም በኩል እነዚህን ቴክኖሎጂዎች የበለጠ አምራቹ እንዲያውቃቸው የስራ መሳሪያውን እንዲያደርጋቸውና እንዲጠቀማቸው ለማድረግም በእኛም በኩል በከፍተኛ ደረጃ ማገዝ አለብን መሰል መድረኮች አምራች ዘርፉን ውጤታማ በማድረግ ረገድ በአገልግሎት ሰጪውም ይሁን ተቀባዩ በኩል መስተካከል ያለባቸውን ችግሮች ከመጠቆም ባለፈ በጋራ ለመስራትና አምራች ዘርፉን የበለጠ ውጤታማ ለማድረግ የሚጠበቁ ጉዳዮችን ለመለየት የሚያግዙ ናቸው ህጉን ተከትለው የሚሰሩትን ማበረታታት እንዳለ ሆኖ ከህግ ውጪ የሚንቀሳቀሱትን ማረምም ቀጣይ የሚጠበቁ ተግባራት ናቸው በአምራች ዘርፉ ያሉ ችግሮችን ለይቶ ለማሳወቅ እንደዚሁም እነሱም ደግሞ በጉምሩክ በኩል አለ የሚሉትን ችግር የማሳወቅና በቀጣይ በቀንጅት ከነርሱ ጋር ተቀራርቦ በመስራት በተለይ በማህበራቸው አማካኝነት ተቀናጅቶ በመስራት ለውጥ ማምጣት ኢኮኖሚውን መደገፍ የሚለው የዛሬው አትኩሮት ነው የውይይቱ ማለት ነው ስለዚህ ውይይቱ ገለጻውም ይሄንን ታሳቢ ያደረገ ነው ከውይይቱም ይሄ ተጠበቃል መጨረሻ ላይ የሚጠበቀውም ይሄ ነው ይሄንን መሰረት አድርገን እኛ የሚነሱ ችግሮችን ለይተን የድርጊት መርሃ ግብር አዘጋጅተን ማሻሻያዎችን በማድረግ ቀጣይ ደግሞ እነሱ በማግኘት ይሄንን ግብረ መልሶችን ለነሱ የማሳወቅ ስራ ይቀጥላል ማለት ነው ስለዚህ ቅንጅታችን የሚቀጥልበት መደላደል የሚፈጠር ነው
ከአምራች ዘርፉ የሚጠበቁ ግዴታዎች የመኖራቸውን ያህል በዘርፉ የተሰማሩ አካላት ማግኘት ያለባቸው መብቶች አሉ። ይህ እንዲሆን ትክክለኛ ሰነዶችን ማቅረብና ሕግና ስርዓትን ጠብቆ መስራት ከአምራቾች ይጠበቃል። በጉምሩክ ኮሚሽን በኩልም ዘርፉን ለመደገፍ ቁርጠኝነት መኖሩ ነው የተገለጸው። በአምራቾቹ በዘርፋችን ያገኙን ውይይት አድርገናል። ትሬኒንግ ሰጥተዋል። እንግዲህ ሌሎቹን አላቅም በዱቄት ማህበር በተለይ እንዲህ አይነት ነገሮች አድርገዋልና አሁን ደግሞ እንደ አጠቃላይ አምራቹን የጠሩትና ብዙ ነገሮች ሶልቭ እንደሚያደርጉ እንጠብቃለንም ደግሞ ያደርጉታል። እንደ ተገልጋይ መፍትሄ ሌላ ደግሞ እንደ ተሳትፎ አድርጎ ደግሞ ሁሉ ጊዜ መፍትሄን ጠባቂ ከመሆን ይልቅ ደግሞ የኛንም ደግሞ ሰፖርት ይፈልጋል ብዬ አስባለሁ። ብቻውን የሚሰራ ነገር አይደለም ካስተምስ ኮሚሽን እና አብረን ተቀራርበን የምንሰራበት ሂደቶች ካሉ እነዛን መፍትሄዎች ማግኘት እንችላለን ብዬ አስባለሁ። እቃዎች ቀረጥና ታክስ የሚከፈልባቸው እስከሆነ ድረስ እቃዎችን ዋጋ፣ እቃዎችን ታሪፍ፣ እቃዎችን መግለጫ፣ እቃዎች የተሰሩበት ሀገር፣ የእቃዎች መጠን፣ የእቃዎች ኳሊቲ ወዘተ ኢምፖርት የሚያደርጓቸውን እቃዎች በዚህ ደረጃ ለጉምሩክ ቀጣይ ስነ ስርዓት ማስፈጸም በሚያበቃ መልክ ማለትም በትራንዛክሽናል ቫልዩ ሊያስተናግዳቸው በሚያስችል የታማኝነት የሰነድ አቀራረብ ስርዓት መልክ የማቅረብ ኃላፊነት አለባቸው። ይሄ ከሆነ ያለ እንግልት ያለ ውጣ ውረድ አምራቾችን በሁሉም ደረጃ በየትኛውም ዘርፍ ሰማሩ ሁሉንም አምራቾች ለመደገፍና ለማበረታታት ፈጣን ውሳኔ ለመስጠት ፍትሃዊ ውሳኔ ለመስጠት የታመነ አገልግሎት ለመስጠትና በዲሲፕሊን ለማገልገል በእኛ በኩል ቁርጠኛ ነን።